እኔ ፈዋሽህ እግዚአብሔር ነኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ታኅሳስ 5 ቀን ከ12ቱ ደቂቀ ነቢያት ናሆም የሚባለው ነቢይ እንግዲህ እረፍት ነውና እሱም በተመለከተ አጠር ያለ መልእክት እንነጋገራለን። የጊዜ ባለቤት እግዚአብሔር እንዲባርከን መልካም ፈቃድ ይሆንልን። እዚህ ዘጸአት ምዕራፍ 15 ቁጥር 26 ላይ እንዲህ ይለናል የእግዚአብሔር ቃል። እርሱም አንተ የአምላክህን የእግዚአብሔርን ቃል አጥብቀህ ብትሰማ በፊቱም የሚበጀውን ብታደርግ ትእዛዛትንም ብታዳምጥ ሥርዓቱንም ሁሉ ብትጠብቅ ትእዛዛትን ብታደምጥ ሥርዓቱንም ሁሉ ብትጠብቅ በግብፃውያን ላይ ያመጣሁትን በሽታ አላደርስብህም፣ አይሆንብህም፣ አይደረግብህም። እኔ እግዚአብሔር ወይም እኔ ፈዋሽህ እግዚአብሔር ነኝ። ስለ ቃሉ እግዚአብሔር የተመሰገነ ይሁን። እኔ ፈዋሽህ እግዚአብሔር ነኝ። ማን ነው? ለእስራኤል። እርሱ ማን ነው? እግዚአብሔር። ምን አለ? ትእዛዙን ብትጠብቅ ሕጉም ብታከብር በግብፃውያን ላይ የሆኑት መከራዎች፣ ታምራት ባንተ ላይ አይደረጉም፣ አይሆንም፣ አይመጣም። ያም የሆነው ግን ትእዛዝን ስታከብር ሕጉን ስትጠብቅ ነው ብሎ ሲነግረው እናያለን። በዚህ መጽሐፍ ምሳሌ ምዕራፍ 15 ቁጥር 4 ላይ ደግሞ ቅዱስ መጽሐፍ እንዲህ ይለናል። ምን ይላል? ፈዋሽ ምላስ የሕይወት ዛፍ ነው፣ የጠማማ ምላስ ግን ነፍስን ይሰብራል ይላል። ፈዋሽ ፈዋሽ ምላስ ሕይወት ነው። ጠማማ ሰው ምላስ ግን ያደርቃል ይላል። ስለዚህ ዛሬ የምነጋገርበት ናሆም የሚለውን ስም እንዴት እንዳገኘውና የናሆምን ታሪክ በተመለከተ ስለሆነ እኔንም እናንተንም እግዚአብሔር እንዲያስተምረን መልካም ፈቃዱ ይሁንል። ናሆም ማለት ፈዋሽ ማለት ነው። አሁን ኢትዮጵያ ያጣችው ምንድን ነው? የሚፈውሳት ነው። እግዚአብሔር ደግሞ የምፈውስሽ እኔ ነኝ፣ የምፈውሳችሁ እኔ ነኝ፣ የማድናችሁ እኔ ነኝ ይላል እግዚአብሔር። ሰው ደግሞ እኔ ፈዋሽ ነኝ እያለ ዛሬ ሀገሯ ሁሉም እኔ ፈዋሽ ነኝ፣ ሁሉም እኔ አዳኝ ነኝ፣ ሁሉም እኔ ታዳጊ ነኝ፣ ሁሉም እኔ ባለስልጣን ነኝ፣ ሁሉም እኔ ሀብታም ነኝ፣ ሁሉም ባለጉልበት ነኝ፣ ሁሉም እንደኔ ማናለን ብሎ ሁሉም ክንዱን ይቀስራል፣ ሁሉም በሃይማኖቱ ይፎክራል፣ ሁሉም ደግሞ በማንነቱ በቋንቋ በተራራ በወንዝ በመንደር በሀብት በስልጣን በዚህ ሁሉ ፈካሪ ነው። ግን ፈዋሹ ማን ነው? አሁን በእኛ ቤተ ክርስቲያን ሁሉም ተነስቶ ፈዋሽ ነኝ ይላል። በዓለምም ስንመለከት ሁሉም ተነስቶ ፈዋሽ ነኝ ይላል። አንዱ ቢጫ ለብሶ ሜዳ ላይ እኔ ፈዋሽ ነኝ ይላል። አንዱ መጽሐፍ ቅዱስ ይዞ መንገድ ላይ እኔ ፈዋሽ ነኝ ይላል። ግን እውነተኛው ፈውስ የት ላይ ነው ያለው የሚለውን ነገር አስተውሎ መመልከት ግድ ይላል ማለት ነው። ያለንበት ዘመን የትንቢት መፈጸሚያ ዘመን ስለሆነ ሁሉ አዋቂ ነኝ፣ ሁሉ የተማርኩ ነኝ፣ ሁሉም ባለስልጣን ነኝ፣ ሁሉም ባለጉልበት ነኝ፣ ሁሉም እኔ መድኃኒት ነኝ፣ ሁሉም እኔ አምላክ ነኝ፣ ሁሉም እኔ ገዥ ነኝ የሚልበት ዘመን ስለሆነ ፈዋሹን አዳኙን መድኃኒት የሆነውን እግዚአብሔርን ፈልጎ ማግኘት ግድ ይላል። የማቴዎስ ወንጌል ምዕራፍ 9 ቁጥር 6 ላይ ሕሙማን ይፈቅድዎ ለዐቃቤ ሠራይ ወአኮ ጥዑያን፣ የታመሙት ፈዋሹን መድኃኒት ይፈልጋሉ፣ ጤነኞች አይደሉ፣ የታመሙት ባለመድኃኒቱን ይፈልጋሉ ይልና ዐቃቤ ሠራይ መጻም ሰማየ ሰማያት፣ እውነተኛው መድኃኒት ግን ከሰማይ መጣ ይላል። አያችሁ፣ እውነተኛ መድኃኒት ያለ ከላይ ነው፣ ከኛ ዘንድ ያለው ዝም ብሎ ነው የሚለውን ነገር ይተረጉምልናል ማለት ነው። እና ናሆም ማለት ምን ማለት ነው? መድኃኒት ማለት ነው፣ ፈዋሽ ማለት ነው። እና ምንድን ነው የሚለው? ናሆም አባቱ ኬልቅዩ እናቱ ሶስና ይባላሉ። ትውልዱ ከነገደ ስሞን ነው። ናሆም ማለት ፈውስ ማለት ሲሆን ፈውስ እግዚአብሔር የሚፈውስ አምላክ ነው ይለናል። ቁጥሩ ከ12ቱ ደቂቀ ነቢያት ሲሆን ይህ ነቢይ በትንቢቱ ከነቢዩ ሙሴ 17ኛ ሲሆን
በምርኮ ፋርስ ባቢሎን ወርዷል። በዚህ ጊዜ ስለ ነዋየ ቅድሳት መጥፋት፣ ስለ እስራኤል መገፋት አዝኖ ወደ ኢየሩሳሌም ለመመለስ ቀኖና ቢገባ የበለጠ ምስጢረ ሥጋዌ ተገልጦለት ከዚያም የአሦር ንጉሥ ስብራትህ አይፈወስም ቁስልህም ክፉ ነው ብሎ ስለተናገረና ልቡ በሐዘን ስለቆሰለ አባ ሕርያቆስ እንዲህ ብሎታል። ወፈዋሲተ ቁስሉ ለናወም ይላል። በድርሰቱ አንስቶታል። ናወም እንግዲህ ምዕራፍ 3 ያለው ነቢይ ነው። ምዕራፍ 1 ስለ ነነዌ የተነገረ ሸክም ይላል። የኤልቆሻዊው የናሆም ራእዩ መጽሐፍ ይህ ነው ይልና እግዚአብሔር ቀናተኛና ተበቃይ አምላክ ነው። እግዚአብሔር ተበቃይና መዓትን የተሞላ ነው። እግዚአብሔር ተቃዋሚዎቹን የሚበቀል አንድም ይበቀላል፣ ለጠላቶቹም ቁጣን ይጠብቃል ይልና እግዚአብሔር ትዕግስተኛ ኃይሉም ታላቅ ነው ይላል። ትዕግስቱን ሊያሳይ ቢፈልግ ይታገሳል። ኃይሉን ሊያሳይ ቢፈልግ ደግሞ እንደ ፈርዖንን ወደ ኤርትራ ባህር የጣለ ናቡከደነጾርን ሳር ያስበላ ሄሮድስን ደግሞ እያከከ እንዲሞት ያደረገ ግብፃውያንን ደግሞ ወደ ባህር ሰጥመው እንዲቀሩ ያደረገ ነው። ለዚህ ነው እግዚአብሔር ትዕግስቱን ቢያሳይ ይታገሳል፣ ኃይሉን ቢያሳይ ደግሞ እነሆ በኃይሉ ሁሉን ነገር ያደርጋል። እግዚአብሔር ትዕግስተኛ ኃይሉም ታላቅ ነው። በደለኛውንም ንጹሕ ነህ አይልም። በደለኛውን ንጹሕ ነህ አይልም። አሁን እኛ በአድርባይነት ኃጢአተኛውን ጻድቅ ነህ እንለዋለን፣ ምንም የሌለውን አለ እንለዋለን። እንደገና ደግሞ ምንም በሌለ ነገር ተነስተን ከመውደዳችን የተነሳ ለሰዎች የሌላቸውን ክብር እንዳንተ ታላቅ ማን አለ? እንዳንተ ሰጭ ማን አለ? እንዳንተ ጻድቅ፣ እንዳንተ የሚመጸውት፣ እንዳንተ የሚያበላ፣ እንዳንተ የሚያቅ፣ እንዳንተ አዋቂ የለም ብለን ዝም ብለን በአድርባይነት እናወራለን። እግዚአብሔር ግን እንደዚህ አይደለም። ምን ይላል? በደለኛውን ንጹሕ ነህ አይልም። እግዚአብሔር በወጀብና በአውሎ ነፋስ ውስጥ መንገድ አለው፣ ደመናም የእግሩ ትቢያ ነው ይላል። አዎ ሰው አስፓልት ተጠርጎለት ቢሄድ ምን ይመሰገናል? ሰው በመንገድ ላይ ቢሄድ፣ ሰው በጎዳና ቢሄድ፣ ሰው በመኪና ቢሄድ አይመሰገንም። ሊመሰገንና ሊደነቅ የሚገባው በአውሎን በነፋስ ውስጥ የሚጓዘው እግዚአብሔር ነው ማለት ነው። ሰው በሰራው ስልክ ቢነጋገር አይደነቅም። የሚደነቀው እግዚአብሔር ነው። በነፋስ ውስጥ ያነጋግራል እግዚአብሔር እና ባህሩን ደመናም የእግሩ ትቢያ ነው ይላል። የእግሩ መረጋጫ ነው ይላል። ባህሩንም ይገስጻል ያደርቃትማል፣ ወንዞችም ሁሉ ያደርቃል። ባሳንና ቀርሜሎስም ላልተዋል፣ የሊባኖስ አበባ ጠውልጓል። ተራሮችም ከእርሱ የተነሳ ታወቁ፣ ኮረብቶችም ቀለጡ። ምድርና ዓለም የሚኖሩበት ሁሉ ከፊቱ ተናወጡ ይላል። እግዚአብሔር ቸርነቱን ቢያሳይ ዓለምን ቀጥ አድርጎ ያሳያል። እንደገና ቁጣውን ሊያሳይ ቢፈልግ ርዕደ መሬት ይፈጥራል። ምንድን ነው ርዕደ መሬት? ይሄ መተሃራ አካባቢ ያለ አፋር አካባቢ ያለ ነው። እንግዲህ ዓለማት 20 ናቸው አይደለ? 5ቱ ከዚህ በታይ ነው ያሉትና 5ቱን ስናይ የመጀመሪያው ጨለማ ነው ከታች፣ ከዚያ ቀጥሎ ነፋስ ነው፣ ከዚያ ቀጥሎ እሳት ነው፣ ከዚያ ቀጥሎ ውሃ ነው፣ ከዚያ ቀጥሎ መሬት ነው። አሁን ርዕደ መሬት የሚባለው ነፋሱ እሳቱን ይመታዋል፣ እሳቱ ውሃውን ያፈለዋል። የፈላ ውሃ መሬቱን ሲመታው ርዕደ መሬት ይፈጠራል ማለት ነው። እግዚአብሔር ሊቀጣ ቢፈልግ እንደዚህ ያደርጋል። በሌላ መልኩ ደግሞ ኦሪት ዘፍጥረት ምዕራፍ 6 ላይ እነዚያ የኖህ ሰዎችን የፈላ ውሃ አምጥቶ እንደገረፋቸው ይህን ማድረግ ይችላል እግዚአብሔር። በሌላ መልኩ ሰዶምና ገሞራን የእሳት ዲና ወርዶ እንደገረፋቸውና እንደለበለባቸው እግዚአብሔር ይህን ማድረግ ይችላል። ይሄ መዓቱን ለማሳየት ሲፈልግ ነው። ትዕግስቱን ሲፈልግ ደግሞ መሐሪ ነው እግዚአብሔር ነው የሚለው። በቁጣው ፊት የሚቆም ማን ነው? የቁጣውንም ትኩሳት ማን ይታገሳል? መዓቱ እንደ እሳት ይፈሳል፣ ከእርሱም የተነሳ ዓለቶች ተሰነጠቁ ይላል። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። ይህን ነው እግዚአብሔር መልካም ነው፣ በመከራ ቀንም ምንድን ነው? መሸሸጊያ ነው። አሁን ሰዎች የመከራ ጊዜ ብለው በባንክ ብር ያስቀምጣሉ። አንተ ወርቀህ መንገድ ላይ ባንክ ላይ ያለው ገንዘብ እንዴት መጥቶ የመከራ ቀን ማለፊያ ይሆናል? እንዴት ሊሆን ይችላል? በቤት ውስጥ ያስቀመጥከው ብር አንተ መንገድ ላይ ከቀረህ እንዴት የመከራ ቀን ማለፊያ ሊሆን ይችላል? እግዚአብሔር ግን የመከራ ቀን ምንድን ነው? መልካም ነው። የመከራ ቀን መሸሸጊያ ነው። ብትወድቅ ያነሳሃል፣
ብቸኛ ብትሆን ያነጋግርሃል፣ ብትራብ ያበላሃል፣ ብትጠማ ያጠጣሃል። ወንበዴ ቢይዝህ የወንበዴውን ጉልበት አስወግዶ አንተን እሱ ያሳልፍሃል። እግዚአብሔር አሳላፊ ነው። በአንዱ ሙሴ በአንዱ አሮን 600,000 እስራኤላውያንን አሻግሯል አይደለ? አንዱ እግዚአብሔር ቁጥራቸው የማይታወቅ ግብፃውያንን በኤርትራ ባህር አስወግዷል እግዚአብሔር። አንዱ ሕዝቅያስ እግዚአብሔርን ቢጠይቀው 185,000 የሰናክሬም ወታደርን እግዚአብሔር አስወግዶለታል። ይሄ ነው እግዚአብሔር ማለት። ስለዚህ እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው፣ በእርሱ የሚታመኑትንም ያውቃል። ትልቁ ምስጢር እዚህ ጋር ነው። በእግዚአብሔር የሚታመኑትን ያውቃል፣ የማይታመኑትንም ያውቃል። እግዚአብሔርን የሚያምኑትን ያውቃል፣ የማያምኑትንም ያውቃል። አሁን እኛ በከንፈር ላይ እወድሃለሁ፣ እወድሻለሁ፣ እንዋደድ ወዘተ እንላለን። አይደለም። እወድሃለሁ ያለ ሁሉ አይወድህም፣ እጠላሃለሁ ሁሉ ያለ ደግሞ አይጠላህም፣ እጎዳሃለሁ ሁሉ ያለው አይጎዳህም፣ አልጎዳህም ያለ ሁሉ ደግሞ አይተውህም። አዎ እግዚአብሔር ግን በሁሉም የሚጠብቅ እግዚአብሔር ነው ማለት ነው። ሰው ጊዜ ጠብቆ ይከተልሃል፣ ጊዜ ጠብቆ ደግሞ ይሸሻል። ገንዘብ አይቶ፣ መልክ አይቶ፣ ደምግባት አይቶ፣ ንብረት አይቶ፣ ሀብት አይቶ፣ ብር አይቶ ይከተልሃል። ባዶነትህን ተመልክቶ ደግሞ ይርቅሃል። እግዚአብሔር ግን በባዶነትህም በሙላትህም የማይለይህ እግዚአብሔር ነው ይልና እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው፣ በእርሱ የሚታመኑትንም ያውቃል ይላል። እናንበው መጽሐፍ ቅዱስን። መጽሐፈ ማን ነው? ትንቢተ ናሆም ምዕራፍ 1 ቁጥር 8 ስፍራዋን ግን በሚያቅለቀልቅ ጎርፍ ፈጽሞ ያጠፋታል አለ። ኢትዮጵያ ላይ፣ ወንጅ ላይ፣ ድሬዳዋ ላይ አይተናል። እግዚአብሔር ሲፈልግ ለሰስ ያለ ዝናብ ያወርዳል። እንደገና ስናስቸግረው ደግሞ የሚያጥለቀልቅ ማዕበል ያመጣና ከተማዋን ይከርናታል ማለት ነው። ስፍራዋን ግን በሚያጥለቀልቅ ጎርፍ ፈጽሞ ያጠፋታል። ጠላቶቹንም ወደ ጨለማ ያሳድዳቸዋል። በእግዚአብሔር ላይ የሚታሰቡት ምድር ነው። የምታስቡት ምንድን ነው? በእግዚአብሔር ላይ አምላክ ነው ብላችሁ ነው ወይስ ደግሞ መሐሪ ነው ይቅር ባይ ነው ወይስ ጨካኝ ነው ብላችሁ ምንድን ነው የምታስቡት? ይላል ናሆም ይጠይቃል። እናንተ በእግዚአብሔር ላይ እግዚአብሔር ማን እንደሆነ ታስባላችሁ አለ። መሐሪ ነው፣ ይቅር ባይ ነው፣ ጨካኝ ነው፣ ይመግባል፣ ያስርባል፣ ያለብሳል፣ ያራቁታል፣ ይገላል፣ ያድናል። እግዚአብሔርን እንዴት ታስቡታላችሁ ይላል። አዎ ይህ ጥያቄ ለሁሉም ነው የሚሆነው። ዝናብ የሚያዘንብ ማን ነው? በዝናብ አብቅሎ በፀሐይ አብስሎ የሚመግብ ማን ነው? ክረምትና በጋን የሚያፈራርቅ ማን ነው? ቅዝቃዜውን በሙቀት የሚቀይር ማን ነው? ጨለማን በብርሃን የሚቀይር ማን ነው? መዝራትን በማጨድ የሚቀይር ማን ነው? አዎ እግዚአብሔር ነው አይደለም? መልሱ አለቀ። ከማህፀን ያለውን በህፃንነት፣ ህፃንነትን በወጣትነት፣ ወጣትነትን በሽምግልና ወጣኒ ማዕከላዊ ፍጹማ አድርጎ የሚያኖር ማን ነው? ማን ነው? እሱ እግዚአብሔር ነው። ይህን መልሱ ነው የሚለው። እርስ በርሳቸው እንደተመሰቃቀለ እሾህ ቢሆኑ አለ። ይሄ ዛሬ የኢትዮጵያ ዕጣ ነው። እርስ በርሳቸው እንደተመሰቃቀለ ዕጣ ይላል። እንደውም በኢትዮጵያ እናቶቻችን እንጨት ለቃቅመው አመሳቅለው ተሸክመው ኑሯቸውን ይገፋሉ። የተመሳቀለ ህይወት ግን ለሀገር አይጠቅምም፣ ለሃይማኖትም አይጠቅምም፣ ለቤተሰብም አይጠቅምም። የተመሳቀለ ገበያ ከጥቅሙ ጉዳቱ ያመዝናል። የተመሳቀለ ህዝብ፣ ፖለቲካ አገርን አይጠቅምም፣ አገር ይጎዳል እንጂ። የተመሳቀለ አይምሮ አይጠቅምም። የተመሳቀለ እንጨት ግን ማገዶ ሆኖ እንጀራ ያበስላል፣ ምግብ ያበስላል ማለት ይናገራል። እርስ በርሳችሁ እንደተመሰቃቀለ እሾህ ቢሆኑ በመጠጣቸውም ቢሰክሩ እንደ ደረቅ ገለባ ፈጽመው ይጠፋሉ። በእግዚአብሔር ላይ በክፉ የሚያስብ ክፋትን የሚመክር ከአንተ ዘንድ ወጥቷል ይላል። ይቀጥልና እግዚአብሔር እንዲህ ይላል፣ ኃይለኞችና ብዙዎች ቢሆኑ እንዲሁ ይቆረጣሉ፣ እርሱም ያልቃል፣ እኔም እነርሱም አንድም እርሱም ያልቃል፣ እኔም አስጨንቄሃለሁ፣ ነገር ግን ከእንግዲህ ወዲህ አላስጨንቅህም። አሁንም ቀንበሩን ከአንተ እሰብራለሁ፣ እስራትንም እበጥሳለሁ። እግዚአብሔርም ከስምህ ማንም ከእንግዲህ ወዲህ እንዳይዘራ ስለ አንተ አዝዟል። ከአምላኮች ቤት የተቀረጸና ቀልጦ የተሰራውን ምስል አጠፋለሁ፣ አንተም የተጠቃህ ነህና መቃብርህን እምሳለሁ ይላል። አየሁ። ለዚህ ነው አባቶቻችን ምን ይላሉ? አንተ ጉድጓድ ቆፋሪ ይላሉ። አጥብቀሃት ወይም አረቀሃት ትቆፍረው፣ ጉድጓዱ ማን እንደሚገባበት አይታወቅምና ይላል። ጉድጓድ ቆፋሪው አለ አረቀህ አትቆፍረው፣ ጉድጓዱ ውስጥ ቀድሞ የሚገባው ማን እንደሆነ አይታወቅምና ይላል። ለሰው ብለን የቆፈርነው ጉድጓድ ለእኛ ሊሆን ይችላል። አይታችኋል። ዛሬ አዲስ አበባ ላይም ናዝሬት፣ ድሬዳዋ፣ የትም ከተማ ብነድ በየአብያተ ክርስቲያናቱ መቃብር ያለባቸው አብያተ ክርስቲያናት በግምት ከ50 ያላነሱ መቃብሮች ይቆፈራሉ። በምንድን ነው? ሰው ይሞታል ተብሎ በግምት ማለት ነው። ነገር ግን እዚያ መቃብር ማን እንደሚገባበት ግን አይታወቅም። ተቆፍረዋል፣ እንደሚሞት ግምት ነው። ከተማው በዚህ ለምሳሌ 300 አብያተ ክርስቲያናት ቢኖሩ በዚህ ውስጥ
ስንት ሰው ይሞታል ተብሎ በግምት ይቀመጥና ይህን ያክል መቃብር ቆፍሩ ይባላል፣ ይቆፈራል። ማን እንደሚገባበት ግን አይታወቅም። ስለዚህ አጥብቀህ አትቆፍረው ነው። ዛሬ ፖለቲካው፣ ዛሬ መገፋፈቱ፣ ዛሬ መለያየቱ፣ ዛሬ መገዳደሉ አጥብቆ መቆፈር ነው። ቀርቦ የሚገባው ማን እንደሆነ አይታወቅም። ሌላው ሰይፍ ሲል እግዚአብሔር በምራቅህ እግዚአብሔር በምጠጣ ውሃ ሞትን ሊያመጣ ስለሚችል አጥብቀህ አትቆፍር ይላል። እነሆ የምስራችን የሚያመጣ ሰላምንም የሚያወራ ሰው እግር በተራሮች ላይ ናቸው። ይሄ ምንድን ነው? ለሐዋርያት የተጻፈ ነው። የምስራች የሚናገሩ እግሮች። አዎ እነዚያ ምስጉኖች ናቸው ማለት ነው። ሐዋርያት 12ቱ 36ቱ ቅዱሳት አንስት ሰብዓ አርድእት በዓለም ላይ እየዞሩ መንግሥተ ሰማያት ቀርባለችና አዎ ወንጌልን ስሙ ተማሩ ነሱስ በቀርበት መንግሥተ እግዚአብሔር ንስሐ ግቡ የእግዚአብሔር መንግሥት ቀርባለችና ይህን እየተናገሩ የሄዱባቸው የሐዋርያት እግሮች የሰላም እግሮች ናቸው። ዛሬ ለፍቅር፣ ዛሬ ለይቅርታ፣ ዛሬ ለምስጋና የሚራመዱ እግሮች ምስጉኖች ናቸው ይለናል። እነሆ የምስራችን የሚያመጣ ሰላምንም የሚያወራ ሰው እግር በተራሮች ላይ ነው። ይሁዳ ሆይ አጥፊው ፈጽሞ ጠፍቷልና ከእንግዲህም ወዲህ በአንተ ዘንድ አያልፍምና ዓመት በዓሎችን አድርግ፣ ስዕለቶችንም ክፈል ይላል። አሁን ትውልዱ ስዕለት አይከፍልም፣ ይሳላል። ተምሬ ብጨርስ፣ ስራ ባገኝ፣ እንደገና ነግጄ ባተርፍ፣ ተራራ ብወጣ፣ ጎድጓዳውን ባልፍ፣ ውጭ አገር ሂጄ ስራ ባገኝ ብለወጥ ብለው ይሳላሉ። ትሳላላችሁ፣ ነገር ግን ስዕለታችሁን አትመልሱም ይላል። ያ ደግሞ በእናንተ ላይ መከራ ያመጣል። ይልቁንም በዓሎችህን አድርግ። ዛሬ በእኛ ታኅሳስ ላይ 1 ኤልያስ፣ 3 ላይ በዓታ፣ 4 ላይ እንድርያስ፣ እንደገና ደግሞ 19 ቅዱስ ገብርኤል፣ 21 እመቤታችን፣ 29 ልደት እያልን እናከብራለን አይደለ? ስለዚህ በዓላቶችህን በእውነትና በፍቅር አክብር፣ ስዕለትህን ስጥ ይላል። ምዕራፍ 1 በዚህ ይጠቃለላል ማለት ነው። 3 ምዕራፍ ነው ያለው። ምዕራፍ 2 የሚቀጠቅጥ በአንተ ላይ ወጥቷል። ምሽግህን ጠብቅ፣ መንገድንም ሰልል፣ ወገብህን አጽና፣ ኃይልህንም እጅግ አበርታ። ዘራፊዎች ዘርፈዋቸዋልና የወይናቸውንም ማረግ አጥፍተዋልና። እግዚአብሔር የያዕቆብን ክብር እንደ እስራኤል ክብር ይመልሳል። የኢትዮጵያን ክብር እግዚአብሔር ይመልስልን። አየኸው ምን አለ? እግዚአብሔር የያዕቆብን ክብር እንደ እስራኤል ይመልሳል። የቤተ ክርስቲያናችን ክብርና ልልና ይመልስልን እግዚአብሔር። በእኛ ምክንያት የቤተ ክርስቲያን ልልና ወርዷል። በእኛ ምክንያት የኢትዮጵያ ልዕልና ወርዷል። ኢትዮጵያ ላይ ክብር ለቋል። ከውጭ ዓለም የሚመጣን ሕዝብ ተቀብላ የምታስተናግድ ሀገር ዛሬ ወንዝ የተሻገረ ደንበር የደፈረ የለም። እርስ በርስ መበላላት፣ ምናሴ የበልዎ ለምናሴ ወንድም ወንድሙን የሚበላላበት ሀገር ሆኗል ኢትዮጵያ። ስለዚህ እግዚአብሔር የያዕቆብን ክብር እንደመለሰ የኢትዮጵያን ክብር ይመልስልን። በኢትዮጵያ ብዙ የውጭ ዓለም ኤምባሲዎች አሉ፣ ብዙ ሰራተኞችም አሉ። የሚገርመው ነገር የውጭ ዓለምን ሕዝብ ሰብስባ የያዘች ሀገር ብዙ ቅዱሳን አሉ። 9 ቅዱሳን አሉ፣ ገብረ መንፈስ ቅዱስ አሉ። ብዙ ቅዱሳን ከውጭ ዓለም መጥተው ብዙዎቹ ተሰውረዋል፣ ብዙዎቹ ደግሞ አርፈዋል፣ አጽማቸው ተቀምጠዋል። እነዚህን ጠብቃለች ኢትዮጵያ። ልጆቿ ግን እየተበላሉ ነው ዛሬ እየተገዳደሉና ልዕልናዋን ይጠብቅ ነው የሚለው። ይቀጥልና ኃያላኑ ጋሻ ቀልቷል። የኃያላኑ ጋሻ ቀልቷል፣ ጽኑዓንም ቀይ ልብስ ለብሰዋል። እርሱም በሚዘጋጅበት ቀን ሰረገሎች እንደ እሳት ይንቦገቦጋሉ፣ የጦርም ሶመያ ይወዛወዛል። ሰረገሎች በመንገድ ላይ ይነጉዳሉ፣ አደባባይም ይጋጫሉ። መልካቸው እንደ ፋና ነው፣ እንደ መብረቅም ይከንፋሉ። መሳፍንቱን ያስባል፣ በአረማመዳቸው ይሰናክላሉ። ፈጥነው በቅጥሯ ላይ ይወጣሉ፣ መጠጊያም ተዘጋጀለት። የወንዞችም መዝጊያዎች ተከፈቱ። የንጉሱ ቤትም ቀለጠች፣ ንግሥት ተገለጠች፣ ተማረከችም። ሴቶች ባሪያዎችም እንደ ርግብ እየጮሁና ደረታቸውን እየመቱ ዋይ ዋይ ይላሉ። ነነዌ ግን ከድሮ ዘመን ጀምራ እንደ ተከማቸው ውሃ ነበረች፣ አሁን ግን ይሸሻሉ። እነርሱም ቆሙ ቆሙ ይሉና ቆሙ ቆሙ ይላሉ፣ ነገር ግን የሚመልስ የለም ይላል። አየው፣ በሰላም ጊዜ ሁሉም ቆሞ ያናግራል፣ በደስታ ጊዜ ሁሉም ቆሞ ይዘምራል። ሁሉም እንደየባህሉ ይጫወታል። በመከራ ጊዜ ግን ቁም ብትለው የሚቆም፣ ተናገር ብትለው የሚናገር፣ እረፍ ብትለው የሚያርፍ የለም። ሁሉም ራሱን ለማዳን የሚሮጥ ነው። እናት የልጇን ጩኸት አትሰማም፣ ልጅም የእናቷን አትሰማም። አባት የልጆቹን፣ ልጆች አባታቸውን ድምፅ አይሰሙም። ሁሉም ራሱን ለማዳን ይሮጣል። አንዱ አንዱን እየጠለፈ ይጥላል፣ አንዱ በአንዱ ላይ ይወድቃል፣ አንዱም በአንዱ ላይ ይሞታል እያለ ነው የሚናገረው። እና
ከዚህን ጉዞ ሀገራችን ኢትዮጵያን እግዚአብሔር ይሰውርልን። ምክንያቱም በአንድ አካባቢ ላይ አምባጓሮ ከተነሳ ማን ገዳይ፣ ማን ተገዳይ፣ ማን የሚወድቅ፣ ማን የሚያመልጥ እንደሆነ የሚያውቅ ስለሌለ ማለት ነው። የገበያ ግርግር ለቀጣቢ ይበጃል ነው የሚባለው አይደለ? የገበያ ግርግር የሚጠቅመው ለሌባው ነው። አዎ ለሻጩ ለለዋጩ አይጠቅምም። የሚጠቅመው ለሌባው ለወንበዴው ነው። የሀገርም ግርግር የሚጠቅመው ለሌቦች እንጂ ሀገሩን ለሚወድ አይጠቅምም። የቤተ ክርስቲያን ግርግር የሚጠቅመው ለሌቦች እንጂ ለአገልጋዮቹ አይጠቅምም። ስለዚህ ሀገራችንን ሰላም ያደርግልን። መዝገቧ መጨረሻ የለውምና የከበረውም የዕቃዋ ሁሉ ብዛት አይቆረጥምና ብሩን በዘበዙ፣ አንድም ብሩን በዝብዙ ወርቁንም በዝብዙ ይልና ባዶና ባድማ ምድረ በዳ ሆናለች። ልብ ቀልጧል፣ ጉልበቶችም ተንበርክከዋል። በወገብም ሁሉ ሕማም አለ፣ የሰዎችም ሁሉ ፊት ጠቁሯል። የአንበሶችም መደብ የአንበሶችም ደቦል የሚሰማራበት አንበሳውና አንበሳይቱ ግልገሉም ሳይፈሩ የሚሄዱበት ስፍራ ወዴት ነው? አንበሳው ለልጆቹ የሚበቃውን ነጠቀ፣ ለእንስቶቹም ሰበረላቸው። ዋሻውን በንጥቂያ መደቡንም በቅሚያ ሞልቷል። እነሆ በአንቺ ላይ ነኝ ይላል የሰራዊት ጌታ እግዚአብሔር። ሰረገሎቿንም አቃጥዬ አጤሳለሁ፣ ሰይፍም የአንበሳ ደቦሎችሽን ይበላቸዋል። ንጥቂያሽንም ከምድር አጠፋለሁ፣ የመልእክተኞችሽን ድምፅ እንግዲህ ወዲህ አይሰማም ይላል። ሁለተኛው ምዕራፍ ነው። ሶስተኛው የመጨረሻው እንዲህ ይለናል፣ ለደም ከተማ ወዮላት ይላል። ይሄ ነው እንግዲህ የመጨረሻው ናሆም የተናገረው ትንቢት ስለ ነነዌ የተናገረው ነው። የነነዌ ሕዝቦች እግዚአብሔርን በደሉ። እግዚአብሔርን ስለበደሉ እንደሚያጠፋቸው ናሆም ተናግሯል። እግዚአብሔር ደግሞ ሊያድናቸው ዮናስን ልኳል። እንደተባለም ዮናስን ልኮ እስከ ነሰሉስ ዕለት ትፈታ ምድረ ነነዌ፣ እስከ 3 ቀን ነነዌ ትገለባበጣለች፣ አንድም ትጠፋለች፣ አንድም ሕዝቡ ይጠፋል ብሎ ተናገረ። ሕዝቡም ማቅ ለብሰው ትቢያ ነስንሰው 3 ቀን ሙሉ ጸለዩ። እግዚአብሔር በምሕረቱ ጎበኛቸው ይላል። መዓቱ መጥቶ እንደነበረ የነነዌ ከተማ ውስጥ ትልልቅ ዛፎች ነበሩና እሳት ወርዶ የዛፎቹን ጫፍ በልቷል። እንደገና ደግሞ እግዚአብሔር ሕዝቡን ምሯል። አንደኛ ሊያጠፋቸው እንደነበረ በእሳቱ ወይም በዛፎች ጫፍ መከራውን አሳየ። ይሄ የዮናስ ስብከት እውነት ሆነ ማለት ነው። ሁለተኛ ደግሞ ንስሐ ገብተው ማቅ ለብሰው ትቢያ ነስንሰው ስላለቀሱ እግዚአብሔር የሚገድል፣ እግዚአብሔር የሚያድን፣ እግዚአብሔር ትዕግስተኛ፣ እግዚአብሔር ኃይለኛ እንደሆነ አስተምሯቸዋል ማለት ነው። ነነዌ ወደ ኢትዮጵያ እናምጣው። ለደም ከተማ ወዮላት ይላል። ዛሬ ኢትዮጵያ ላይ የትኛውስ ከተማ ነው ሰላም የሆነው ብለን ራሳችን ስንጠይቀው ምናልባት ካገኘም መልካም ነው። ለደም ከተማ ወዮላት፣ በሁለንተናዋ ሐሰትና ቅሚያ ሞልቶባታል። ንጥቂያ ከእርሷ አያልቅም። ዛሬ ያልተነጠቀ ገበሬ፣ የማይነጠቅ ገበሬ፣ ያልሞተ የማይሞት፣ ያልተሰደደ የማያጣ፣ የማያለቅስ የማያዝን ማን ነው? ዛሬ ቅድም እንዳልነው ነው የአንዱ ግርግር ለአንዱ ስለሚጠቅም ዛሬ ላይ በሀብቱ የሚያዝና ሀብቱን የሚጠብቅና ከመከራ ያሳለፈ እርሱ ማን ነው ብለን ስንጠይቅ ወደ ራሳችን ነው የሚመጣው መልሱ። አንተ ፈልገው ነው የሚሆነው አይደለ? ለደም ከተማ ወዮላት፣ በሁለንተናዋ ሐሰትና ቅሚያ ሞልቶባታል። ይህ ነው አሁን ሀገራችን ላይ የሞላ በሃይማኖት ዝም ብለው ባላዩትና ባልሰሙት የሆነ ነገር ለጣጥፎ እዚህ ቦታ ዘመርኩኝ፣ እዚህ ቦታ አገለገልኩኝ፣ ይህን ያዝብ ተከተለኝ፣ ይህን ያክል አሳመንኩኝ፣ ይህን ያክል ፈወስኩኝ፣ ይህን ያክል አሳበድኩኝ፣ ይህን ያክል አዳንኩኝ የሚለው የሐሰተኛ ነቢይ የተመላባት ሀገር ሆናለች ኢትዮጵያ ላይ። ቅዱሳት መካናትን እንደው በቲፎዞና በወሬ በሜዲያና በፌስቡክ የምናያቸው ብሎጎች ታሪክ ማበላሸት፣ አይቶት የማያውቀውን ያልረገጠውንና አየሩንም መልክዓ ምድሩን የማያውቀውን ዝም ብሎ እጁ ላይ ባለ ሞባይል ተነስቶ ይህን ሀገር እንዲህ አድርጌ ሄጄ ይህን ያክል አሳምኜ ይህን ያክል ፈጉሼ ይህን ያክል አብዶ ይህን ያክል ወንብዶ ይህን ያክል ተነስቶ የሚል የውሸት ጉራና ይልቁንም ጌታ ምን ብሏቸዋል አይሁድን? ዮሐንስ ወንጌል ምዕራፍ 8 ላይ እናንተ ውሸታሞች ናችሁ፣ የዚያ የውሸታሙ የዲያብሎስ ልጆች ናችሁ አለ። ስለዚህ ኢትዮጵያ ላይ የተዘራው ውሸት ነው። ውሸት ደግሞ የዲያብሎስ ነው። ይህንን ህዝቡ ሊመረምር ያስፈልጋል ማለት ነው። እኛ ምናልባት የምንለብሰውን ለይተን፣ የምንበላውን አይተን፣ የምንጠጣውን አይተን እንጓዛለን። ነገር ግን የምንሰማውን አንለየውም። እናቶቻችን በወንፊት ብዙ ነገር ይለያሉ። አንጠርጥረው ለይተው ነው እንጂ እንደው ብቁንም ማሰሩንም ገበሬው ማሳ ላይ ገለባውንና ምርቱን በነፋስ ለይቶ ነው ወደ ቤቱ የሚያስገባው እንጂ ገለባውን፣ ግርዱን፣ አንግርዳዱን አንድ ላይ አድርጎ አያስገባም። ስለዚህ ጆሮአችን ሊሰማ ይችላል። ይሄ የቆዳው ላይ ያለው ቆዳ ሊሰማ ይችላል። ውስጣዊ ጆሮአችን ግን ሊለይ ያስፈልጋል እውነቱና ሐሰቱን። የሐሰተኛ ነቢያት
በስተዋልና ሳይማሩ ተምረናል፣ ሳያውቁ አውቀናል፣ ሳይላኩ ተልከናል፣ ሳያሳምኑ አሳምነናል፣ ሳይፈውሱ ፈውሰናል፣ እያሳበዱ አድነናል የሚሉ፣ እያሳደዱ ሰብስበናል የሚሉ፣ እየቀሙ መጽውተናል የሚሉ፣ እያጣሉ አስታርቀናል የሚሉ የሐሰት ነቢያት በሀገሯ ላይ በስተዋልና ስለዚህ ኢትዮጵያውያን ልናስተውል ያስፈልጋል። ዓለምም ለኢትዮጵያ ሊጸልይ ያስፈልጋል የሚለው መውሰድ ያስፈልጋል። ይቀጥላል። የአለንጋ ድምፅ፣ የመንኮራኩርም ድምፅ፣ የፈረሶች ኮቴ፣ የፈጣን ሰረገላም ጩኸት ተሰምቷል ይላል። እውነት ነው። አለንጋ ማለት መግረፊያ ነው። ኑሮውም ገራፊ ነው። ዛሬ ፖለቲካውም ገራፊ ነው። ስደቱም ገራፊ ነው። እንደገና ደግሞ ጥላቻውም ቋንቋ ራሱ መነጋገሪያ ሆኖ ሳለ ዛሬ አንዱ ማግረፊያ ሆኗል። የኔም ቋንቋ ካላወቅ ወግር ነው። የኔም ቋንቋ ከተናገርክ ና ወደ እኔ ነው። ስለዚህ ቋንቋ ራሱ አለንጋ ሆኗል። ድምፅ ራሱ አለንጋ ሆኗል። መንኮራኩር ድምፅ፣ የፈረሶችን ኮቴ፣ የፈጣን ሰረገላም ጩኸት ተሰምቷል አለ። ዛሬ በሰማይ የምንሰማው በመሬት የምንሰማው ያው ድል አድራጊና ድል ተደራጊ ጦረኛና ፈረሰኛ ነው የምንሰማው ማለት ነው። ይቀጥላል። ፈረሰኛው ይጋልባል፣ ሰይፍም ይንቦገቦጋል፣ ጦርም ይለጨለጫል፣ የተጋደሉትም ይበዛሉ፣ በድኖች በክምር ይከመራሉ። እንዳለመታደሉ ነው በሀገራችን በሰሜኑ በኢትዮጵያ ከጥቅምት ጀምሮ እስከ ታህሳስ የምናየው ማሳው ገበሬው ሰኔ ጀምሮ እስከ ነሐሴ የዘራው እህሉ መጀመሪያ ቡቃያ፣ ከዚያ ልምላሜ አበባ፣ ከዚያ ፍሬ አሁን ደርቆ መኸሩን እያጨደ እየከመረ ክምርና ነዶ የሚታይበት ጊዜ ነበር። አሁን ላይ ግን የሚታየው የህፃናት አስከሬን፣ የወጣቱ አስከሬን፣ የአረጋውያን አስከሬን አይደለም። አሁን የሚታየው የተቃጠለ ክምርና የተቃጠለ ነዶ ነው የሚታየው አይደለ? ይሄ እንዳለመታደሩ ነው የምናየው ነው። አሁን እዚህ ጋር ይሄ ሁለተኛ ነገሥት ምዕራፍ 5 ላይ ኒማን የሚባል አንድ ሰው ነበረ። ግንባሩ ላይ ለምጽ ወጥቶ እንዳይታይበት አንድ ጊዜ በጨርቅ አንድ ጊዜ በኩፍያ ሲሸፍነው እናያለን። እንዳይታይበት ነገር ግን ይወጣበት ነበር። ወዳጄ አሁን በምንም አትሸፍነውም። ኢትዮጵያ ላይ ያለውን መከራ፣ ኢትዮጵያ ላይ ያለውን ግፍና ኢትዮጵያ ላይ ያለውን ሰቆቃ በምንም ነገር ሸፍነህ አታስቀረውም። ነገር ግን ይህን የሚያስወግደውን ወደ እግዚአብሔር ለምኖ የዓለም መሳቂያ የአውሮፓውያን መሳቂያና መዘባበቻ ከመሆን ሀገርን በጾምና በጸሎት መልሶ ወደ ነበረችበት ልዕልና ማስገባት ነው ትልቁ ሕይወት እንጂ የሆነውን እንዳልሆነ የተደረገውን እንዳልተደረገ ይልቁንም ደግሞ ዳዊት በድሎ በደሉን ለመሸፈን የተለያየ ወንጀል እንደፈጸመ አንዱን ለመሸፈን ሁለተኛ በደል ማምጣቱ ለሀገርም ለሃይማኖትም የሚጠቅም ስላይደለ እንደ ሃይማኖትም እንደ ሀገርም እንደ ማህበረሰብም አብሮ መኖሩ አብሮ መደሰቱ አብሮ መሞቱ ሕይወት ነውና ኢትዮጵያን ወደ ልዕልናዋ ይመልስልን። ይቀጥላል። ፈረሰኛው ይጋልባል፣ ሰይፍም ይንቦገቦጋል፣ ጦርም ይብለጨለጫል፣ የተገደሉትም ይበዛሉ፣ በድኖችም በክምር ይከመራሉ። ዛሬ ነው ይሄ፣ ትናንት አይደለም፣ ነገም አይደለም። ዛሬ ኢትዮጵያ ላይ እየሆነ ያለውን ናሆም የተናገረው ከ12ቱ ደቂቀ ነቢያት ናሆም የተናገረው ትንቢት ይሄ ነው። ፈረሰኛው ይጋልባል፣ ሰይፍም ይንቦገቦጋል፣ ጦርም ይብለጨለጫል፣ የተገደሉትም ይበዛሉ፣ በድኖችም በክምር ይከመራሉ፣ ሬሳቸውም አይቆጠርም፣ በሬሳቸውም ላይ ይሰናከላሉ ይላል። ዛሬ በላተኛ የነበረው ጅብ መብላቱን ትቷል። ቀበሮ ትቷል። ሰውን እየበላው ነው። ቀበሮ ትናንት ደም መጣጭ ነበረ። ነምር ትናንት ደም መጣጭ ነበረ። ዛሬ አራዊት ትተዋል። ሰው ግን አንዱ ያንዱን ደም እየጠጣና አንዱ ያንዱን ኩላሊት እየበላ ነው ያለ ኢትዮጵያ ላይ። ስለተዋበችው ጋለሞታ ግልሙትና ብዛት ይህ ሆኗል። እርሷም በመተቷ እጅግ በለጠች። አሕዛብንም በግልሙትናዋ በወገኖቿም በመተቷ ሸጠች። እነሆ በአንቺ ላይ ነኝ ይላል የሰራዊት ጌታ እግዚአብሔር። ልብስሽን በፊትሽ እገልጣለሁ፣ ኅፍረተ ሥጋሽንም ለአሕዛብ ነውርሽንም ለነገሥታት አሳያለሁ፣ ርኩሰትንም በላይሽ እጥላለሁ፣ እንቅሽም አለሁ፣ ማላገጫም አደርግሻለሁ። የሚያይሽም ሁሉ ከአንቺ ሸሽቶ ነነዌ ባድማ ሆናለች፣ የሚያለቅስላትስ ማን ነው? የሚያጽናናትስ ከወዴት እፈልጋለሁ ይላል። ይህ ስለ ነነዌ የተናገረው ነው። ናሆም እያለቀሰ የነነዌ 120 ሺህ ሕዝብ እግዚአብሔርን በድሏል፣ እግዚአብሔርን አሳዝኗል እያለ ነው። ዛሬ ኢትዮጵያ 130 ሚሊዮን ሕዝብ አላት ይባላል። ስለዚህ ይህ ሕዝብ በእውነት ማንን ያመልካል? አማኝ ታማኝ አሳማኝ አለ ወይ? የኢትዮጵያ ትልቁ ስጦታ ሃይማኖት ነው። ዛሬ ሃይማኖት ኢትዮጵያ ላይ አለ ወይ? አልተሸጠም ወይ? አልተለወጠም ወይ? ሃይማኖት ዛሬ እምነት፣ ማመን፣ መታመን፣ ማሳመን አለ ወይ ስንል ማን ላይ አለ? መስሎ መኖር፣ ያለበለዚያ ደግሞ በተለያየ መልኩ የምናየው ነው። ይህንን የተናገረው እናንበቡ መጽሐፉን። የሚያይሽ ሁሉም ከአንቺ ሸሽቶ ነነዌ ባድማ ሆናለች፣ የሚያለቅስላትስ ማን ነው? የሚያጽናናትስ ከወዴት እፈልጋለሁ ይላል። ኢትዮጵያን እግዚአብሔር ከዚህ ይጠብቅልን።
አንቺ በመስኖች መካከል ከተቀመጠችው ውሃም በዙሪያዋ ከነበራት ምሽጓ ባህር ከነበረ ቅጥሯም በባህር ውስጥ ከነበረ ከንዕሞን አሞን ትበልጫለሽን? ኢትዮጵያና ግብፅ የማይቆጠር ኃይሏ ነበሩ ይላል። አየው፣ ኢትዮጵያና ግብፅ የማይቆጠር ኃይሏ ነበሩ። በነገራችን ላይ በመጽሐፍ ቅዱስ ኢትዮጵያና ግብፅ ኢትዮጵያ ከ46 ጊዜ በላይ ተጽፎላታል። ግብፅ ደግሞ ከ280 በላይ መጽሐፍ ቅዱስ ላይ። አሜሪካ፣ ፈረንሳይ፣ አውሮፓ፣ ጀርመን የሚባል ነገር የለም አይደል? ኢትዮጵያ እንደው ባጭሩ ታበጽሕ እደዊሃ በእግዚአብሔር፣ ኢትዮጵያ እጆቿን ትዘረጋለች። ውሃብኮሙ ውስተ ይሁን ለሕዝበ ኢትዮጵያ፣ ለኢትዮጵያ ሰዎች ምግባቸውን ሰጣቸው። ኢትዮጵያና ግብፅ የማይቆጠር ኃይሏ ነበሩ እያለ ኢትዮጵያና ግብፅን እንደገና አባ ጊዮርጊስ ዘጋስጫ ደግሞ በኢትዮጵያ ወግብፅ በአንጾኪያ ወሮም ይላል። በኢትዮጵያና በግብፅ እግዚአብሔር ይመሰገናል ይላል። ይቀጥልና ደግሞ ቅዱስ ያሬድ የተባለው ሊቅ ደግሞ እንዲህ ይላል። ገብረ መንፈስ ቅዱስ ኮኖሙ አበ ለሰብአ ግብፅ ወኢትዮጵያ። ገብረ መንፈስ ቅዱስ የተባለው ሽማግሌ ለኢትዮጵያና ለግብፅ አባት ሆናቸው ይላል። ዛሬ ያጣነው አባት ነውና አባት ይፍጠርልን መድኃኔዓለም። ኢትዮጵያና ግብፅ የማይቆጠር ኃይሏ ነበሩ። ፉጥና ልብያ ረዳቶቿ ነበሩ። እርሷ ግን ተማርካ ፈለሰች። ሕፃናቶቿ በመንገድ ሁሉ ራስ ላይ ተፈጠፈጡ፣ በከበርቴዎቿም ላይ ዕጣ ተጣጣሉ። ታላላቆቿም ሁሉ በሰንሰለት ታሰሩ። አንቺም ትሰክሪያለሽ፣ ወራዳም ትሆኛለሽ። አንቺ ደግሞ ከጠላት የተነሳ መጠጊያን ትፈልጊያለሽ። አምባሽ ሁሉ የመጀመሪያውን የበሰለ ፍሬ እንደያዙ እንደ በለስ ዛፎች ነው። ቢወዛወዝ በሚበላው አፍ ውስጥ ይወድቃል። እነሆ በመካከልሽ ያሉ ሕዝቦችሽ ሴቶች ናቸው። የአገርሽ በሮች ለጠላቶችሽ ፈጽሞ ተከፍተዋል። እሳትም መወርወሪያዎችህን በልቷል። ከበው ያስጨንቁሻልና ውሃን ቅጂ፣ አምባሽንም አጠንክሪ። ወዳጄ ጭቃ ገብተሽ እርገጭ፣ የጡብን መስሪያ ያዥ። በዚያ እሳት ይበላሻል፣ ሰይፍ ያጠፋሻል። እንደ ደጎበያ ይበላሻል፣ እንደ ደጎበያ ብዥ፣ እንደ አንበጣም ተባዥ። ነጋዴዎችሽን ከሰማይ ከዋክብት ይልቅ አበዛሽ። ደጎበያ ተዘረጋ በረረም። በአንቺ ዘንድ ዘውድ የጫኑት እንደ አንበጣ፣ አለቆችሽም እንደሚንቀሳቀሱ ኩብኩባዎች ናቸው። በበደር ቀንም በቅጥር ውስጥ ይቀመጣሉ። ፀሐይም በወጣች ጊዜ ያኮበኩባሉ። ስፍራዎቻቸው በየት ነው? አንድም ስፍራቸው በየት እንደሆነ አይታወቅም። የአሦር ንጉሥ ወይ እረኞችህ አንቀላፍተዋል፣ መኳንንቶችህም አርፈዋል። ሕዝብህም በተራሮች ላይ ተበትኗል፣ የሚሰበስበውም የለም። ይሄ ዛሬ ለኢትዮጵያ የተነበየው ነው። የአሦር ንጉሥ ወይ እረኞችህ አንቀላፍተዋል ይላል። ካህናት አንቀላፍተዋል፣ መምህራን አንቀላፍተዋል፣ አባቶች አንቀላፍተዋል። ምዕመናን እየተሰቃዩ በኑሮ ይሰቃያሉ፣ በፖለቲካ ይሰቃያሉ፣ በረሃብ ይሰቃያሉ፣ በስደት ይሰቃያሉ። እረኞች አንቀላፍተዋል። ሶስት አይነት እረኞች አሉ። እግዚአብሔር እረኛ ነው የማያንቀላፋ። መላእክት እረኞች ናቸው የማያንቀላፉ። ካህናት አባቶች እረኞች ናቸው። ዛሬ ግን የካህናት ጥበቃ ወዴት አለ? የመምህራን ጥበቃ ወዴት አለ? አዎ የአባቶች ጥበቃ ወዴት አለ? የለም። መንጋው ተበልቷል። ህዝቡ ተበትኗል፣ አዝኗል፣ አልቅሷል፣ ጥቁር ለብሷል። ይህንን ጥቁር ልብስ ወደ ነጭ የሚመልስ እግዚአብሔር ብቻ ነው። እግዚአብሔር አምላክ ኢትዮጵያን ያስብ። የአሦር ንጉሥ ወይ እረኞች አንቀላፍተዋል፣ መኳንንቶችም አርፈዋል። ሕዝብም በተራሮች ላይ ተበትኗል፣ የሚሰበስበውም የለም። ስብራትህ አይፈወስም። ይሄ ነው እንግዲህ ትልቁ መጠቅለያው። ናሆም የተባለ ነቢይ ከ12ቱ ደቂቀ ነቢያት የተነበየው ትንቢት 3 ምዕራፍ ነው። 3ቱን ምዕራፍ እያነበብን እየተረጎምን አይተነዋል። ሲጠቀልል ግን ምን ይላል? ስብራትህ አይፈወስም ማለት ዛሬ እናቶች በልጃቸው፣ በሀብታቸው፣ በሀገራቸው፣ በሃይማኖታቸው በእኛ አለመናገር፣ በእኛ አለማስተማር፣ አዎ ስብራታቸው ማን ይፈውሳቸው? አዎ የሃይማኖት ስብራት፣ የሀገር ስብራት፣ የስደት ስብራት ብዙ ነው ዛሬ። አዎ ሰው በተወለደበት ሀገር ላይ እንደ መጻተኛ ኢትዮጵያ ላይ ኢትዮጵያዊውን መጣህብኝ፣ መጣህልኝ፣ እንኳን መጣሽልኝ፣ እንኳን መጣህልኝ መባባል ሲኖር መጣህብኝ የሚባባል መጥፎ በሽታ ፖለቲካ በሀገራችን ላይ መጥቶ ይህንን ማን ይፈውሰው ነው? አዎ ስለዚህ ምን አለ? ስብራት አይፈወስም፣ ቁስልህም ክፉ ነው አለ። ወሬህንም የሚሰሙ ሁሉ እጃቸውን በአንተ ላይ ያጨበጭባሉ። ክፋትህ ሁልጊዜ ያላለፈችበት ሰው ማን ነውና ይላል። አሁን የዚህ ትውልድ የፖለቲካ ክፋት ያላለፈበት ያላዘነ፣ ቤቱን ጥቁር ያለበሰ ያላለበሰ፣ ያዘነ ያላስተዛዘነ ማን አለ? አሁን ባለንበት ዘመን ወይ ሞተሃል ወይም ደግሞ ሙቶብሃል፣ ወይ ቀብረሃል ወይም ደግሞ አቃብረሃል አይደል እንዴ? ወይ አዝነሃል ወይም ደግሞ ሀዘንተኞችን አጽናንተሃል። ይህን ነው የሚናገረው። እንጨርሰው።
በትንቢቱ ስለ ነነዌ ተናግሯል። ወተነበየ በእንተ ነነዌ ከመ ማያት በእሳት ሀለወሙ ያጥፍእዋ እንዲል ነነዌ ውሃና እሳት እንደሚያጠፋት ስለ ነነዌ ተነበየ። ስለ እግዚአብሔር ትዕግስትና ተበቃይነትም በትንቢቱ እንዲህ ሲል ጽፏል። እግዚአብሔር ቀናተኛና ተበቃይ አምላክ ነው። እግዚአብሔር ተበቃይና መዓትን የተመላ አምላክ ነው። እግዚአብሔር ትዕግስተኛ ኃይሉም ታላቅ ነው። ናሆም 1:2 ስለ ስብከተ ወንጌል አገልግሎትም በትንቢቱ ናሁ እገሪሆም ውስተ አድባር ለሰብአ ዜና ወይዜኑ ሰላመ እነሆ የምስራችን ሰላምን የሚያወሩ ሰዎች እግር በተራሮች ላይ ነው። የጻፈውም የትንቢቱ መጽሐፍ 3 ምዕራፍ ነው፣ በ47 ቁጥር የተከፋፈለ ነው ይልናል። ከዚያም የትንቢቱ ዘመን ፈጽሞ እግዚአብሔርን አገልግሎ በሰላም ታኅሳስ 5 ቀን አረፈ ይለናል። ናሆም ትንቢት መናገሩ ማስተማሩ መጽሐፉ ይነገርለታል ይለናል። እንግዲህ የተነጋገርነው ስለ ነቢዩ ናሆምን ነው። እግዚአብሔር ፈዋሽ ነውና እኛንም ሀገራችን ኢትዮጵያንም እግዚአብሔር ይፈውስልን። ሰላም እግዚአብሔር ከሁላችን ጋር ይሁን። የነቢዩ የጻድቁ የናሆም ሕይወት በእኛ ላይ እንዲታይና አንዱ ለአንዱ አዛኝ፣ አንዱ አንዱን የሚያከብር፣ አንዱ ለአንዱ መኖር ሕይወት እንድንሆን የአምላካችን የእግዚአብሔር መልካም ፈቃድ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። የየቀኑን ታሪክ እንደ እግዚአብሔር ቸርነት የሚነበበውን አንበን የሚተረከውን ተርከን የሚተረገመውን ተርጉመን እየተማማርን እግዚአብሔርን ማየት የምንችልበትን ኃይል የእግዚአብሔርን ቃል መስማት የምንችልበትን ጆሮ የእግዚአብሔርን ቃል መናገር የምንችልበትን አንደበት የእግዚአብሔርን ቸርነት የምናስብበትን ልቡና የእግዚአብሔርን ፍርድ የምናይበትን አእምሮ ለሁላችንም ያድረን። ወስብሐት ለእግዚአብሔር።